ቤተሰብ አብርሽና ሄርሜላ ድጋሚ አንድ ላይ ሊሆኑ ነው። ግን እኔ ማለት ነው በጣም ትልቅ ቅሬታ አለብኝ። በጣም ትልቅ በደንብ በዛሬ ቪዲዮ የማስረዳችሁ ይሆናል። ሲቀጥል ደግሞ ማለት ነው ዳኒ ላይም በጣም የታዘብኩት ነገር አለ። የታዘብኩት ብቻ ሳይሆን ያናደደኝም ጭምር ብዙ ዳኒ ላይም ማወራበት ጉዳይ አለ። እስከ መጨረሻ ይህን ቪዲዮ እንድትከታተሉ በትህትና ጠይቃችኋለሁ። እኔ ብዬ ነበር ማለቱ ደስ ባይልም ብዬ ነበር እንግዲህ ሄርሜላ እንደዚህ እንደምትሆን እኔ ባልል እንኳን ግልጽ ነው። ታውቃላችሁ እንግዲህ ሄርሜላ የምትሰወረድ ልጅ አይደለችም። ዛሬ የምናውቃት ልጅ አይደለችም። ሄርሜላን ቆየን ካወቅን ሰነበትን። ሄርሜላን ካወቅን ግን ትንሽ እንኳን ይሄ መሻሻል አለማየቴ በጣም ብስጭት አድርጎኛል። የምሬን ነው። ሄርሜላ አበሳጭታኛለች። ትንሽ እንኳን ለውጥ ባለማየቴ ማለት ነው። እሷ ከቀን ወደ ቀን አንድ አይነት ሰው፣ ከቀን ወደ ቀን ተመሳሳይ ሴት፣ ከቀን ወደ ቀን እዛችው ደረጃ ላይ እንዴ! ሰው ትንሽ ከፍ ይላል እኮ፣ ሰው ትንሽ ይለወጣል። ሰው ትንሽ በቃ አስተሳሰቡንም ኢጎንም፣ ኢጎ በነገራችን ላይ አስፈላጊ ነገር ነው። ለራስ ጥሩ ስሜት ሳይሆን ለራስ ጥሩ ደረጃ ያለ አይነት ስሜት መስጠት ተገቢ ነገር ነው። ሁሌ ራሳችንን ተመሳሳይ ቦታ ላይ ማንም ሄዶ መጥቶ የሚያገኘን አይነት ቦታ ላይ ማስቀመጥ አለብን ብዬ አላምንም። እና ከዛ አካባቢ ሄርሜላ በጣም ነው ያበሳጨች። እርግጠኛ ነኝ ብዙዎቻችሁ በዚህ ነገር እንደተበሳጫችሁ አንድ ላይ ይኸው በዛሬ ቪዲዮ የምንበሰጫጭ ይሆናል ማለት ነው። እኔ እንዲሁም ካበሳጩኝ ነገሮች አንደኛው ማለት ነው ሄርሜላ ባለችበት እዛው ላይ ናት፣ እዛው ደረጃ ላይ ናት ያስባለኝ ጉዳይ ራሷ አልነበረች እንደ ባለፈው አብርሽን ጣጣህን ሳትጨርስ እኔ ጋር ድርሽ እንዳትል ምናምን ነገር ያለችው እንዴ? ዛሬ እኮ እሷ ናት ሄደች። እንዲሁም ዛሬ ብቻ አይደለም ከዛ በኋላ ራሱ አንድ ጊዜ ሄዳለች ምናምን ነገር። አብርሽ ስም ሲጠራ ከንፋ ምናምን ነገር ነው የምትሄደው። ማለት በጣም ካበሳጩኝ ነገሮች አንደኛው ይሄ ነው። እንዴ ማለት ቢያንስ ለአንድ ሳምንት እንኳን በቃሉ አትጸናም። ቢያንስ ለአንድ ሳምንት መታገስ ያቀታታል። ለአንድ ሳምንት ይሄ በቃላ መኩራት፣ እንዲሁም ኩራትም እኮ አይደለም ራስን ማስከበር ኩራትም እንዲሁም ሊባል አይገባም። ራሷን አንድ ሳምንት ማስከበር ያቀታታል እንዴ! ለምንድነው ባለችው ቃል ሁሌም አትገኘው? እኔ በጣም ነው ያበሳጨችኝ። እውነቴን ነው ቤተሰብ ማለት ይሄ ያበሳጨችኝ ደግሞ ለእሷ መጥፎ ስለማሰብ ሳይሆን ጥሩ ስለማሰብ ነው ያበሳጨችኝ። ሁሌ አንድ ደረጃ ላይ ሰው ማየት በጣም ያስጠላል። የምሬ ነው። ሄዳችሁ ስትመለሱ ኢቨን በቃለ ማታውቁት ራሱ ሰው ቢሆን ሁሌ ተመሳሳይ ቦታ ላይ አንድ ጭቃ ሲያቦካ የትም መሄድ በሌለው ባለህበት ተራመድ የሚመስል የወታደር እንትን ባለህበት ሂድ አይነት የሚመስል እዛችሁ ሲንቀሳቀስ መንቀሳቀስም እዛችሁ ሲያቦካ ሰውን ማየት በጣም ያስጠላል። እና ይሄ ጭቃ የማቡካት አይነት ሁኔታ ላይ ነው ያለችው ሄርሜላ። ሌላ ምንም የምገልጽበት ቃል የለኝም እሷ ያለችበትን ሁኔታ ማለት ነው። ሲቀጥል ደግሞ እኔ ብቻ ነኝ ጥያቄ የሆነብኝ አብርሽ እንደዚህ በኮንፊደንስ መቶና ነገር ሲለፋደድ እኔ ብቻ ነኝ ጥያቄ የሆነብኝ። የት ተረስቶ ነው ፎቶና ቪዲዮ ተይዞብሃል የተባለው ነገር? እኔ አላልኳችሁም ቤተሰብ? ፎቶ የሚባል ቪዲዮ የሚባል ነገር የለም። በደንብ ይጠና ይሄ ነገር። አብርሽም እጁ ሊኖር ይችላል። በቃ ዝም ብለን ያሉትን ብቻ እንመን ብያለሁ። የምር አብርሽ ፎቶ ቢኖርበት ቢያዝበት ቪዲዮ ቢያዝበት እንደዚህ ፈታ ብሎ ዛሬ ቅልል ብሎ እኮ ነው ያለው። አብርሽን በደንብ አሳያቸዋለሁ። በደንብ ቅልል ብሎ ሁሉን ነገር ይሄ በቃ ፎቶ ቪዲዮ የተባለውን ነገር ረስቶታል። የምር ቢኖር አብርሽ እዛው የራሱ ጉዳይ ላይ ነው የሚያተኩረው ወይስ ሄርሜላን ለመሳምና ከእሷ ጋር ለመላላስ ነው የሚያተኩረው? ትኩረቱን የሚያደርገው የቱ ጋር ነው? ለቃል አጠቃቀሚ በጣም ይቅርታ አድርጉልኝ፣ ግን ማንም ቢሆን ማያደርገውን ነገር ነው እና ብያቸዋለሁ። ምንም ፎቶና ቪዲዮ የሚባል ነገር የለም። እንደዛ አሁን አብርሽ የእርቃን የራቁት ፎቶና ቪዲዮ ቢኖርበት እርግጠኛ ሆኜ የምናገረው የሚያሳስበው የራሱ ክብር ጉዳይ እንጂ ሄዶ ሴትን ምናምን ነገር ማቀፍ መለጣጠፉ አይደለም ሊያሳስብ የሚችለው። ማናችንም ቢሆን እንዴ ከዛ የበለጠ ምን ክብር ይኖረናል? ማለት ሰው የግል ፓርታችንን ምናምን ነገር ካየብን በኋላ ምን ክብር ይኖረናል? ማንም እኮ የሚሳለቅብን ሰውን አይደል ምንሆነው? እና ከዛ አብርሽ ሴት አስቀድሞ ነው እውነት። በእርግጥ ሊያስቀድም ይችላል አብርሽም አይደል ግን አላቅም። ብቻ እኔ ብያቸዋለሁ ፎቶና ቪዲዮ የሚባል ነገር ወፍ የለም። አንድ በቃ ነገ ስለሌለ ጠፋ ደግሞ እያሉ ይመጣል። ተሰረቀ፣ ፋይሉ ጠፋ፣ ተደለተ ምናምን ነገር እያሉ ይመጣሉ። ፍቅርን ብትሆን እንደዛው። ብቻ ለማንኛውም እስቲ ይህን ቪዲዮ እስከ መጨረሻ እየተከታተልን የእኛን ሀሳብ አስተያየት እናስቀምጣለን። ለማታቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑና የደውል ምልክቷን በመጫን ከማንም ቀድሞ የኔ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ደግሞ አንድ ነገር ላስቸገራችሁ። ዛሬ ቀን 21 ነው አይደል? 2100 ላይክ እስቲ ለማስገባት እንሞክር ቤተሰብ። 2100 ላይክ ለማስገባት እንሞክር። በቀጥታ ወደ ቪዲዮ እንግባ። ሰዎቻችን ዛሬ ተመልሼ መጥቻለሁ።
ዛሬ ተመልሼ የመጣሁበት ደግሞ ዋነኛው ሀሳብ ሰሞኑን ልፋታችን ፍጋታችን እያያችሁ ነው። ምክንያቱም አብርሃም ከሄርሜላ ጋር እንዲሆን እያደረግን ያለነው ነገር ሙከራ እየተሳካልኝ ነው ብዬ አስባለሁ። ምክንያቱም እኔ ዳኒ ማለት ነው ለምንድን ነው በሁለት መለያ የምትጫወተው? ማለት እኔ በጣም ግራ የሚያጋባኝ ነገር ማለት ነው። ልክ የዛኔ የእርቃኑን በቃ ተይዞበታል የሚለውን ነገር አመንክ እንዳየ ሰው ምናምን ነገር ሆነ አለበት ቪዲዮና ፎቶ ምናምን ነገር ተይዞበታል የሚለውን አመንክ። ከዛ ቀጣይ ሩታ ቴክስት አድርጎልኛል እያለች ምናምን ነገር ስትመጣ እሱንም አመንክ ማለት ከዛ ዛሬ ደግሞ ተቀይረ ምናምን ነገር ደግሞ የእርቃኑን ቪዲዮ የለም የሚለውንም ሀሳብ ይዛል። የሩታንም ሁለቱንም ረስታል። ዛሬ ደግሞ እንደገና አብርሽና ሄርሜላን አንድ ላይ ለማገናኘት ምንድን ነው እንዲሁ ሁለት መለያ ብቻ አይደለም በሶስት መለያ ነው ዳኒ እየተጫወተ ያለው ማለት በነፈሰበት ነው ያንተ ስራ በነፈሰበት ሁሉ መንፈስ ነው። እኔ በጣም ነው ያናደደኝ እውነት ለመናገር እንደዚህ አይነት ይሄ በቃ ቆራጥ ወይ አንድ ይሄ የጸና አቋም የሌለው ጓደኛ አያስፈልጋችሁ እውነት ለመናገር ማለት ነው። እኔ ዳኒ እንደዚህ ስለተናገርኩ ይቅርታ አድርጉልኝ። በእርግጥ አብርሽ በመጥፎ ሳይዱ ማለት በመጥፎ ሰዓቱ ከሱ ጋር ነበር አውቃለሁ። ግን በቃ ልክ ደግሞ ሰው ሁሉ ያለውን ነገር የሚያምንና የሚቀበል ከሆነ ይሄ ደግሞ በተቃራኒው ደግሞ ለሌላ ሴት የማይጠነቀቅ ከሆነ እኔ እንደዚህ አይነት ሰው አስፈላጊ ነው ብዬ አላስብም። እውነቴን ነው ማለት እዛች ጋር የሩታንም አመነ ከዛ የፍቅርንም ደግሞ በዛ በኩል አመነ። ከዛ በኋላ ዛሬ ደግሞ እንደገና አንድ ላይ ታዲያ ያንን ነገር ካመንክ እንዴት አሰብክ ሄርሜላን ከአብርሽ ጋር ማገናኘቱ? የእርቃኑንም ያው እንግዲህ አንድ ላይ አድሯል የሚለውን ነገር ስላመንክ ነው የዛኔ እንትን ስትል የነበረው። ከዛ ሁለተኛ ደረጃ ላይ ደግሞ ለሩታ ቴክስት አድርጓል የሚለውንም አምናሃል። እንደዛ ታዲያ ያንን ሰው ነው ለሄርሜላ የምትመኘው? ያንን ሰው ነው ከሄርሜላ ጋር ለማገናኘት የምትሞክረው? እኔ ስለ ዳኒ ብዙ ማውራት አልፈልግም። የዛሬው ቪዲዮ ርዕሴም ደግሞ ዳኒ አይደለም የሄርሜላ እና የአብርሽ ጉዳይ ነው። ግን እቺን ነገር ሳልናገር አላለፍም ብዬ ነው። ቪዲዮችንን እንቀጥል። ሄርሚ እንዴት ነሽ? ሰላም ነው? አማን ነው? አምሮብሻል። አለሁልሽ። እንዴት ነሽ? ምንድን ነው የለበሰችው? ለምንድን ነው እንደዚህ ፏ ብለሽ የመጣሽው? እንዴት ምን ታውቆሽ ይሆን? እስኪ አይ ዳኒ እውነቱን ነው። በነገራችን ላይ ሆን ብላ ነው እንደዚች ለብሳ የመጣቸው። እኔ ብያቸዋለሁ እኮ ማለት ያው ሴቶች እንዲሁም ከኔ በላይ ታውቃላችሁ ይህን ነገር። አቴንሽን ሴት ልጅ ስትፈልግ የምትሆነውና ኢቭን የምትለብሰው አለባበስ ኢቭን የምታጌጠው ምናምን ነገር እና አቴንሽን ሳትፈልግ ስትቀር ምናምን ነገር በጣም ይለያል። ይሄ በጣም ግልጽ የሆነ ነገር ነው። ሄርሜላ ገና ከመሰረቱ ከቤት ስትነሳ አብርሽን ዛሬ እንደምታገኝ ስላወቀች ነው እንደዚህ ለብሳ የመጣችው። እኔ እውነት ለመናገር ያን ያክል መደገፍ ሰው አይደለሁም። ይሄ በጣም ያጠረ ምናምን ነገር ፐርሰናሊ በእኔ በግል እንትን መደገፍ ሰው አይደለሁም። ግን ጉዳይ አሁን ስለሱ ሳይሆን እናንተ የሚመቻችሁም አይመቻችሁም ልትኖሩ ትችላላችሁ። ከተመቻችሁ እንግዲህ 10 ከ10 ካልተመቻችሁ 0 ከ10 እያላችሁ መጻፍ ትችላላችሁ። እሱ የራሳችሁ አመለካከትና የእናንተ ምርጫ ነው። ግን እሱ ሳይሆን ፖይንቴ ሄርሜላ ኢንቴንሽናሊ ነው ሆን ብላ ነው ዳኒ እንዳለው እንደዚች ትንሽ ተገላልጣ ምናምን ነገር እምር ድምቅ ብላ የመጣችሁ። በነገራችን ላይ አላማረባትም ያልኩ አይደለም፣ አምሮባታል። ግን በግሌ አልተመቸኝም ነው። በግሌ አጠረ ትንሽ ቀሚሱ ነው። አያገባህም ልትሉ ትችላላችሁ። አያገባኝም ግን አስተያየትን መናገር ስለምችል ነው። እናንተም አስተያየቶቻችሁን እስቲ አስቀምጡና የልብሱን ጉዳይ በዚህ እንዝጋው። በዚህ ልክ እንድትጎጂ ምናምን አይፈልግም እና አሁን ደግሞ አብርሃም ከጎኑ ማንም የለም። ገባሽ? ሁሉም የተለያየ ነገር ላይ ሁሉም ናና በሚለው ሰበብ ላይ አሁን ብቻውን ያለው አብርሃም። ስለዚህ ቢያንስ ከጎኑ የሚሆን ሰው ያስፈልገዋልና ቆይ እኔ ሄርሜላን እናንተ ቢያንስ ትንሽም ቢሆን ተረዷት እንጂ ቆይ ማለት እሷም እኮ ብቻዋን እኮ ናት እንዴ? ትንሽም ቢሆን ለመረዳት አትሞክሩም እንዴ? እስቲ ከሄርሜላ ጎን ማን አለ? እስቲ ይሄ ሰው አላት ምናምን ነገር የምትሉትን ሰው ጠቁሙ። አብርሽ ነው እንዲሁም ሰው የሌለው? አብርሽ እኮ አነሰም በዛም እነ ቡዜ አሉለት እነ ዴቭ አሉለት ምናምን በዙሪያ አብርሽ ሰው አለ። በቃ መቼም አይጠፋም። እውነት ለመናገር ብቸኛ ነው እንላለን እንጂ አንዳንዴ በእርግጥ እነሱም ጠፋ የሚሉበት ጊዜ አለ። አሁን ሙሉ በሙሉ እንትን እያልኩ ሳይሆን ብናነጻጽር ሄርሜላ ናት እንዲሁም ሞር ሰው የሌላት ማለት የግድ ሄርሜላ ሰው አላት እንዲባል እኮ የሚበጠበት ሰው መምጣት አይጠበቅበትም እኮ ከእሷ ሳይድ ከእሷ ቤተሰብ የግድ አንድ በጥባጭ ሊኖር አይጠበቅበትም አይደል? ሄርሜላ ጋር ሰው አለ እንዲባል ትንሽ ተረዷት እንጂ አብርሽ ጊዜ ስጧት ለሄርሜላ። አብርሽ ራሱን አስተካክሎ እስኪመጣ ድረስ ማለት ያለበትን ጣጣ እዛው ጨርሶ እስኪመጣ ድረስ ጊዜ ስጧት። እኔ እኮ ቶታሊ ይለያዩም አይለያዩም አይደለም፣ ግን እንደ ወንድ ኃላፊነቱን ተወጥቶ የምርን ፎቶና ቪዲዮ ተይዞብኛል የሚል ከሆነ እንዲሁም ነገርየውን አውቆ አላደረገም እንበልና ፎቶና ቪዲዮ በግድ ተያዘበት ብንለ ራሱ ጣጣውን ሳይጨርስ ለምንድን ነው እዚች ሴትዮ ጋር ይመጣው? የትም የተዝረከረከ ሲመጣ ኦኬ ስላላወቀ ነው ብላ ነገም እንድትቀበል ነው? ምን አይነት ነገር ነው የምታስተላልፉት?
እና የአብርሽን ብቸኝነት ምናምን ነገር ታወራለህ እንዴ? ቆይ እንዲሁም ቢያንስ እኮ እሱ ወንድ ነው። እንዲሁም ብቸኛም ሆነ አልሆነ ሰው ከበበው አልከበበው ቢያንስ ወንድ ነው እንዴ? እሷ ትንሽም ቢሆን እኮ ሳሳ ያለ ልብ ይኖራታል። ለምንድን ነው ትንሽ ያክል ሴት ናት የሚለው ነገር ያላሳሰባችሁ? ልትጎዳ ትችላለች ምናምን ነገር የሚለው ነገር ያላሳሰባችሁ ለምንድን ነው? እኔ በጣም ያናደኛል እውነት ለመናገር ይሆናል። ሰልፊሽነትም ነው፣ በጣም ራስ ወዳድነትም ነው። ይሄ በቃ ይሄ ወንድ ምናምን ነገር ትንሽም ቢሆን በቃ ለብቻው መሆን አይጠበቅበትም ምናምን። ይሄ በጣም ማይሆን አይነት አመለካከት ነው እና አሁን ዞሮ ዞሮ ተጠያቂ ለነሱ መለያየት ሄርሜላን እያደረጉ ማለት ነው። እሷ እምቢ ብላ የሄደችው አይነት እንዴ ከአብርሽ በላይ እምቢ ያላል እንዲ እንዲሁም ብናነጻጽር እና እኔ ትንሽም ቢሆን ተረዳት። የአብርሽን ብቸኝነት ብቻ አታውራ፣ የእሷንም ክፍተት እስቲ ለመረዳት ሞክርና ቢያንስ በእሷ ክፍተት ለመቆም ሞክር። ግን በዛ ልክ ደግሞ እርግጠኛ ሆኖ አይናገረንም ነበር። ወንድሜ መጣ። እሺ አብርሽ እዩ በደንብ ተመልከቱ። እኔ ቆይ ሄርሜላ እንደዚህ እንደምትሆን መቻጣው እኔ ተሳሳትኩ? ቤተሰብ እንዲሁም ተሳሳትክ ካላችሁ ንገሩኝ። ሄርሜላ ያለ አብርሽ መኖር አትችልም አላልኳችሁም? ቤተሰብ ይኸውና የሁኔታው ያስታውቃል። ልቧ ይናገራል። እኔ ሄርሜላ ልብ ሊሰወረኝ አይችልም። በነገራችን ላይ እኔ እንደዚህ ያወቅኩትን ልብ አብርሽ ምን ያክል ሊያውቅ እንደሚችል ደግሞ ገምቱ እና ያንን ደግሞ ስለሚያውቅ በፈለገበት ሰዓት በቃለ ያለምንም ይሉኝታ ያለምንም ሼም በቃ ተመልሶ ይመለሳል። እሷ ጋር እሷም ትቀበላለች አይነት ነገር ቢያንስ እኮ በጣም ቢያንስ ቤተሰብ ኩራት የሚባል ነገር አለ። እኔ እንዲሁም ራስን ማክበርን ከኩራት ከወሰዳችሁም ይሁን ችግር የለውም፣ ግን ትንሽም ቢሆን ኩራት የሚባል ነገር አለ። ያለ ኩራት አይሆንም ቤተሰብ። ራሳችሁን ሳታከብሩ ምናምን ነገር ፍቅር አይሆንም። ራሳችሁን ስታከብሩ ነው ያኛውንም ሰው ልታከብሩ የምትችሉት። ራሳችሁን ስታከብሩ ነው ጥሩ የሆነ ጤናማ የሆነ ግንኙነት ሊኖራችሁ የሚችል እንጂ ሁሌም ራሳችሁን የበታች የምታደርጉ ከሆነ ሁሌም በቃ ይሄ ወንድ ነው በሚል ብቻ በቃ ሊሳሳት ይችላል በሚል ብቻ የትም እንትን ለሚል ሰው ክፍተት እየሰጣችሁና ፍቃደኛ ራሳችሁን ክፍት እያደረጋችሁ ማንም ሊያከብራችሁ አይችልም። በመሰረቱ ያ ሰው ራሱ ሊያከብራችሁ አይችልም። ምን ያክል እንደምትወዱት ምናምን ነገር ሊረዳችሁ አይችልም። ምናልባት ከመውደድ የተነሳ ከማፍቀር የተነሳ ሊሆን ይችላል። አሁን በቃ ሁሌም አንድ ሰውን ይቅር የምንለው ምናምን ነገር ግን በነገራችን ላይ ራሳችንን ካላከበርን ያ ይቅርታ ለዛ ሰው ተራ እየሆነ ነው የሚመጣው። ለዛ ነው አብርሽ እንደ ቀልድ ዛሬ በቀልድ ሙድ ነው የመጣው። እኔ የሚቀለድበት ጉዳይ አይደለም እኮ አይደል? ይሄ ሰሞኑን የተፈጠረው ጉዳይ እንዲሁ ቀልዶ ተሳስቆና ነገር ወይ እንደዛ ነው እንዴ ተብሎ የሚታው ነገር አይደለም። ይሄ በጣም ግልጽና ግልጽ የሆነ ነገር ነው። ግን እሷ ራሷን ስለማታከብር ይኸው አብርሽም ደግሞ ለምዷታል፣ የእሷን ይቅርታ ለምዷል። ፈገግ እያለ እያሳሳቀ ምናምን ነገር መጣ። ማን ነው ታዲያ በዚህ መሀል ተጠያቂ? ማን ነው ጥፋተኛ በዚህ መሀል? ሁለቱ ናቸው ለእኔ። ግን እስቲ እናንተ በደንብ ጥፋተኛ ማን ነው የሚለውን ነገር አስቀምጡልኝ። እኔ ሁለቱንም ጥፋተኛ አድርጌ ነው መወስደው። አብርሽም ያቺን ክፍተት ስለሚያውቅ ይሄዳል፣ አይራራላትም። እሷም ደግሞ ሁል ጊዜ ክፍት ራሷን ታደርጋለች። እስቲ እናንተ ፍረዱ። ከስሌድ እያሰብኩኝ ነው። ለዛ ነው። ሰላም ነው? ናንሽ ደህና ነኝ። በጣም ሩብሻል። ዋው እሱ ግን እጄ ምን 360 ዲግሪ ልታዞራ ያየው ነው ዳን ስክት ነው ያለችው። እኔ ልንገራችሁ አብርሽ እውነቴን ነው ማለት ሴትን ልጅ እንደማያከብር ነው የተረዳሁት እንጂ የምርም ይሄ በቃ ለይቅርታ ምናምን ነገር የምንም ይቅርታ አልታየኝም በዛሬ ቪዲዮ። የምር አብርሽ አንተ ሴት ልጅ የምታከብር ከሆነ እሷን ትንሽም ቢሆን የምትረዳት ከሆነ ያለችበትን ስሜት እሷ ባታቅ እንዲሁም እሷ የፈለገ ሞኝ ብትሆን እሷ የፈለገ የዋህ ምናምን ነገር ብትሆን አንተ ልትረዳ ይገባ ነበር። መቼስ አንተ እንደሷ የዋህና ሞኝ አትመስለኝም። እርግጠኛ ነኝ በጣም ብልጣ ብልጥ ነህ አብርሽ ማለት ነው። እና የምርም ለሴት ልጅ የምታስብ ከሆነ ማለት ነው ያቺን የእሷን የዋህነት ተጠቅመ ለራስ አድቫንቴጅ መውሰጃ አታረግም ነበር። ሴት ልጅ የምታከብርና የሆነ በቃለ የምርም ለእሷ ያለ መውደድ እውነተኛ ቢሆን የእሷን የዋህነት ለአንተ ጥቅም አታደርገው ነበር። እንዲሁም የዋህነቷን ነገር ልብህን ነክቶት ጣጣይን ጨርሼ ልምጣ ብለህ እንዲሁም በቃለ ራስህን ትቀጣ ነበር። ራስህ ላጠፋው ነገር ራስህን ትቀጣ ነበር። እንግዲህ አሁን አንተም የሚቀጣህ የለም፣ ማንም አንተ ላይ ጌታ የለም። እንደምናየው ከሆነ ቪዲዮ ተይዞብሃል የሚለው ነገር ራሱ ሊያስቆምህ አልቻለም። እንግዲህ ቪዲዮ ተይዞብሃል፣ ፎቶ ተይዞብሃል የተባለ ራሱ ሊያስቆምህ አልቻለም ይሄ ነገር። እና ቤተሰብ እኔ ሴትን ልጅ አከብራለሁ የሚል ወንድ የመሬን ነው ማለት የዛችን ሴት የዋህነት ለራሱ አድቫንቴጅ መውሰጃ ማድረግ አለበት ብዬ አላስብም። ፍቅረኛው ትሁን፣ እናቱ ትሁን፣ እህቱ ትሁን፣ ማንም ትሁን ብቻ
ሴትን ልጅ የሚያከብር ወንድ እንደዚህ አይሆንም። እየቀለደ እኮ ነው፣ እያሾፈ እኮ ነው ማለት ገና እንደመጣ አሁን የምርም ይሄ የሚቀለድበት ታይም ሆኖ ነው። ይሄ የምርም የሚቀለድበት የሚሳቅበት እና በቃ አለ ውበቷን የሚያደንቅበት ታይም ሆኖ ነው። ውበቷን ሺህ ጊዜ ያደነቀ አይደል? ነገም ነገ ወዲያም እኮ አንድ ላይ መሆናቸው አይቀርም፣ ያደንቃል፣ እንደፈለገ ይሆናል። ከዛ በኋላ ግን ጀስት እሱ የያዘው ማረሳሳቱን ነው። ጀስት በቃ ግልጽ ነው። አብርሽ ማረሳሳቱን ብቻ ነው የያዘው። በቃ ከዛ ወዲህ ማንም እሷም ትረሳለች፣ ግልጽ ነው። አንድ ሁለት ቪዲዮ ላይ ብታስቸግረ እንጂ ትረሳለች፣ ግልጽ ነው። ከዛ በኋላ አብርሽ ጉዳዩ አይደለም ያጠፋው ጥፋት እዛ ይሄ ፋይሉ ተዘጋ አልተዘጋ ጉዳዩ አይደለም። እሱ ህይወቱን ይቀጥላል። ብቻ ለሴት ስለሚከብደው ሴት ይዞ ህይወቱን ይቀጥላል። እንዲህ ደግሞ መሆን የለበትም። ፈጽሞ እቃወማለሁ። ማታየንም ማለት ነው ባትሪ ያስፈልጋል። እሷ ካለች ማለት ነው ብርሃን ነች። አብሽ ስራ አለብኝ ዳኒ ያወራንበትን ነገር እኔ እውነት አብርሽ በጣም ጅል ነው መሰለኝ። የመሬ ነው ይሄ ጅልነትህ ነው የታየኝ። እንዴ ቢያንስ እንደ ወንድ ማለት ነው ማለት የራስህ ላጠፋው ነገር ኃላፊነት አትወስድም እንዴ? እንዲሁም የእሷን እሺ ናቅ ችግር የለውም እሷም ሳቀችልህ ፈገግ ገለፈጠችልህ ምናምን ነገር እንደ ወንድ ለአንተ ኃላፊነት አይሰማህም? ለአንተ ጥፋት ያንተ ስም እዛ እየጠፋ አንተ እዚህ ጋር ይሄ ጉንጭ መሳም ምናምን ነገር ምን አጣደፈ? የት ይሄድብሃል? ይሄ ገላ ይሄ የሰውነት ምናምን ነገር የት ይሄድብሃል? እንዴ ከዚህ በላይ ጅልነት አለ? ገና ሊሰማት ሊልሳት ይጠጋል ምናምን ነገር እዛ ጉድም ሳይጨርስ እኔ ቤተሰብ እኔ በጣም ለዛሬው ብስጭቴ ምናምን ነገርና ለቃል አጠቃቀም ይቅርታ ልላችሁ ይፈልጋለሁ። ግን በቃ አለ ይሄ ዝም ማለት አትችሉም። አንዳንዴ ሰው በጣም ጥፋቱን ሲሸፋፍንና ሴትን መቀለጃ ሊያደርግ ሲሞክር ይሄ ስብዕና ያለው ሰው ዝም ሊል አይችልም። ለዛ ያ ነገር ነው የሚያስወራኝ እንጂ ምንም አግብቶኝ አይደለም። ሄርሜላ ምንም አይደለችም። ከፈለገች የፈለገችውን ህይወት መርጣ መኖር ትችላለች። አብርሽ እንደፈለገ ቺት እያደረገባትም ምናምን ነገር መጥቶ ተቀበላ ትኖር፣ አያገባኝም። እህቴ አይደለች ምን አይደለች። ግን እንደ አንድ ሰው በቃ እሷም ሰው ናት እኔም ሰው ነኝ አይደል? እህቴ ልትሆን የምትችል አይነት ሰው ናት ምናምን ነገር እና ቢያንስ ከዛ አይነት ነገር የምትሰማኝ ከሆነ ላውራ ብዬ ነው እንጂ እኔ በዚህ ልክ ይሄ ንቀት አይደለም። የምርም አሁን እሱ እሺ ብዙ ያወራሁትን ነገር መድገም አልፈልግም። እንቀጥል። የምታወራው ነገር ካለ አውራና እኔ ወደ ስራ ነው ይፈልጋለሁ። እሺ እኔ የማወራው ነገር ምንድነው? ተመልካቾች እንኳን ደስ አላችሁ። በጣም ስጠብቁት የነበረው እንግዲህ ሄርሜላ ደስ ብሎኛል በጣም። እሺ ሄርሜላ አብርሃም እንግዲህ በይፋ ታርቀውልናል። ጋይስ ታርቀውልን። እንዲህ እኮ በጫና የሚሆን ነገር የለም። እኔ በጣም እኔ ቅድም ለዚህ ነው ከእንደዚህ አይነት ጓደኛ ይሰውራቸው አልኩት። ለነገሩ ሁለቱም ያው ናቸው፣ ተመካክረው ነው የመጡት። በቃ ሄርሜላ ቁም ነገር እንዳታወራ ዛሬ በሳቅ የሆነ የፍቅር ቃላት በመጠቀም እናዘናጋታለን ብለው ተመካክረው ነው የመጡት እንጂ ሌላ ምንም አይደለም። ደግሞ እንደዚህ በጫና የሚሆን ነገር የለም። በትክክል ያልተቃና ነገር፣ በትክክል መስመሩን ይዞ ያልተቃና ነገር ዞሮ እንዲህ ብሎ መጣመሙ አይቀርም። ልንገራችሁ ቤተሰብ ዛሬ እንደዚህ የምርም ሄርሜላ እንዲሁም ስቃላቸውን ነገር አለፈች ምናምን ልንገራችሁ ቤተሰብ የዛሬ 2 ቀን 3 ቀን እንደገና እንዲህ ብሎ ይጣመማል። በትክክል መቃናት አለበት። በቃ እንዲህ የተጣመመው እንዲህ የተበላሸው ነገር አብርሽ ሙሉ በሙሉ ንጹህም ከሆነ ንጽህናው ማረጋገጥ አለበት። ስህተት ሰርቶም ከሆነ እንግዲህ ከዛ በኋላ የእሷ ውሳኔ ነው። አሁን ስህተት ይሁን አብርሽ እውነታ ኖሮት ይሁን እጁ የለበት ባልታወቀ ሁኔታ ሰው ሁሉ ገና ጥርጣሬ ላይ ነው ምናምን ነገር እዛ ጋ የነሩታ ስም ይነሳል፣ የፍቅር ስም የፍሬም ስም ይነሳል፣ አብርሽ አውቆ ነው የሚል ነገር ይነሳል። የስንት ሰው ስም እየተነሳ ባለበት ጉዳይ ይሄ በጣም እንደ ሕፃን ጨዋታ እንትን መምረጡ በጣም አስጠሊታ ነገር ነው። በእርግጥ ማለት ነው እሷም ራሷን ማስከበር በጣም አትችልም። ቀደመን ብያቸዋለሁ። ሄርሜላ ራሷን ማስከበር አትችልም። ራሷን ብታስከብር ኖሮ እንዲህ ጫና አድርገው እንደ ህፃን አታለዋት። እንዲህ አስቡ። ህፃን ብቻ ከሆነ አሁን ተጣልቶ አሁን ሊታረቅ ምናምን ነገር የሚችለው ትልቅ ሰው ግን በትክክል ነገሩን ተነጋግሮ ነው ምናምን ነገር የሚፈታው እና ራሷን አስከብራ ቢያንስ በቃ አለ በሲሪየስ እንኳን የእሷን እዛች ጋር መኖር በሲሪየስ እንኳን ወስደው ይሉኝታ የጥፋተኝነት ስሜት ራሱ ተሰምቷቸው እንዳያወሩ በዛ ልክ ነው በቃ ራሷን ያላስከበረችው። እነሱም በዛ ልክ ነው ራሷን ሄርሜላን የናቋት ማለት ነው። ያው አብርሽ እንደሆነ ታውቃላችሁ፣ ሁል ጊዜ ከሩታም ጋር እያለ ከሌላ ሴቶችም ጋር እያለ እኔ በደንብ ማውቀው ከሩታ ጋር እያለ ነው ጥፋቱን ለማረሳሳት እቺን መንገድ ነው ሁሌ የሚጠቀመው። አስተውላችሁ ከሆነ ማለት ነው ልክ ሰው ተናዶ አኩርፎ ምናምን ነገር በቃ ይሄ ወጥቶለት ምናምን ነገር ተማሮ ይመጣል። እሱ የፍቅር ቃላትን ይጠቀማል። ያ ሰው ቁም ነገር ሊያወራ ሲል ይቀልዳል፣ ያሾፋል፣ ምናምን ለመሳም ይሞክራል። ይሄ አላቅም ሁሌ የአብርሽ መንገዱ ነው ይሄ እና በተመሳሳይ መንገድ ደግሞ ሁሌ ሲሸወዱ ሴቶቹም ያናዱኛል። ለማግኘት ያለበት ቀድሚያ እኔን ነው ማናገር ያለባችሁ። ገባህ? አንቺ እንዴት ነው ሲጀመር ከሱ ጋር እንደዚህ የምትለፋደጂው?
ሌላ ቤተሰብ ክብርሽ እንኳን ቢያንስ ስነ ስርዓት አይኖርሽም? ይሄ ልጅ ዝም ብሎ ባጃጃለሽ ቁጥር የምትጃጃው? ትክክል። አረ በጣም ነው የምታስጠዩ ሄርሜላ። እንደዚህ አልነበርሽም እኮ። እኔ ልንገራችሁ ቤት ሚኪን አንድ ቅንጣት ታክል ማለት ነው አልቃወመው። ሚኪ ያለው ነገር 100% ትክክል ነው። ሄርሜላ ማለት ነው ቢያንስ እኔ እንዲሁም ራሷን አከበረችም አላከበረችም የራሷ ጉዳይ ነው፣ ግን የቤተሰብ ክብር የሚባል ነገር እኮ አለ። ይሄ ልጅ አሁን አብርሽ እንግዲህ ለሚኪ ያለውን ነገር ራሱ እይታ ዛሬ አይታችኋል። ታናሹ ስለሆነ የሚሆን ምንም ይሁን ግን ብቻ ይሄ ነገ አማች እንደሚሆን ሰው ራሱ አይደለም እኮ ይሄ አብርሽ ሚኪን ሲያናገር የነበረው። እሱን በደንብ አሳያቸዋለሁ። እና ለሄርሜላ ማስተላለፍ የምፈልገው የአንቺ ስሜትና የአንቺ የፍቅር በቃ ለከፍና ዝቅ ማለት ጉዳይ ብቻ እኮ አይደለም፣ ቤተሰብ የሚባል ነገር አለ። በእርግጥ እኔ አሁን በፍቅር መሀል ቤተሰብ ያገባዋል ይሄ እያልኩ አይደለም፣ ግን ክብር የሚባል ነገር አለ። ራስሽን ካላከበርሽ እንደፈለግሽ ነገር መሆን ትችላለሽ፣ ግን ቤተሰብ ጋር ሲደርስ ምንድን ነው የሚሆነው? ነገ አንድ ላይ እንደ ልትኖሩ ነገር የምትችሉት ብትጋቡ እና ዛሬ ላይ እንደዚህ የቀለደብሽ ነገር መጥቶ የተቀበልሽውን ሰው ቤተሰብሽን ያከብራል ማለት ትቻለሽ? የምር ያከብራቸዋል። እነሱ ራሱ እኮ ነገ ጥፋተኛ ነህ እያሉ ቢመጡ ልክ ዛሬ አንቺ ላይ እንደቀለደውና ለማታለል እንደሞከረው ነው ትላልቅ ቤተሰቦችሽን ራሱ ሊያታልልና ሊቀልድባቸው የሚችለው። ልክ አንቺ ላይ ያሳየውን ነገር ነው ቤተሰቦችሽ ላይ ሊያሳይ የሚችለው፣ ሌላ ነገር አይደለም እኮ። እና ሚኪን እኔ እንዳትናገሩት የመሬ ነው። ሚኪን በቃ እንዳትቃወሙት። ትክክል ነው በቃ ያወራው ነገር ተነጋግረው ይኸውልህ ዳኒ ባለፈው ተረዳዳን አይደለ? ተነጋገርን በቃ ሄርሜላ ወስናለች። ይዘው ሂድና እኔ እና እሷ ለምን ምንም የምንሄደው ነገር የለም። ምንም የምታወራት ነገር የለም። በቃ እህቴ ነች አይደለ? አንተ አይመለከትም እኮ አሳልፌ ሰጥቼ ነበረ። ፍቅረኛ ነች ገባክ? ምንም ፍቅረኛ ነች። አሳልፌ ሰጥቼ ነበረ። እኔ እኮ ይሄን እኮ ነው የምላችሁ። ይሄን እኮ ነው ካፌ ሳልጨርስ አብረሻው እናንተን አለ። በነገራችን ላይ ሄርሜላን ቤተሰብ እንዲህ የምትናገርበት ምንም ስልጣኑ የለህም አብርሽ። የምሬ ነው። ነገ ገና እኮ ከእጃቸው አልወጣችም ማለት ሊከለክሉ ከሆነ ነገር ይችላሉ አይደል? በምን ኮንፊደንስ ነው? ምን ያክል አላዋቂ ብትሆን ነው እንዲህ የምትናገረው? አይ ቲንክ ታላቅ ወንድሟ ነው ምናምን ነገር ከአንተ ታናሽ ሊሆን ይችላል ሚኪ፣ ታላቅም ሊሆን አያገባኝም፣ ግን ቢያንስ ቤተሰቧ ነው ደግሞ። ይሄ ለአንተ እህት እንደሆነች ለእኔም ፍቅረኛ አይነት የትኛው ነው የሚቀርበው? እስኪ ፍቅረኛ ነው የሚቀርበው ወይስ እህት ወንድም ነው የሚቀርበው? እሱን ንገሩኝ። ባልና ሚስት ሌላ ነገር ነው፣ ግን ፍቅረኛ እኮ ማለት ነገ ልትለያዩም ትችላላችሁ ነው አይደለም? ፍቅረኛ ተኩኖ ተጋብተው ራሱ ሰው እየተለያየ ወልደው እየተለያየ አይደል ሊያብርሽ? እንዴ የትኛው ነው ታዲያ የሚቀርበው? ከወንድሟ እኮ በልጣለሁ አለ። አሁን አንተ ለእሷ ወንድሟ አውቃለሁ፣ ግን እበልጣለሁ እኔ ፍቅረኛዋ ነኝ አለ። እንዴት ነው በዚህ ልክ ድፍረት ያገኘው አብርሽ? እና ነገ እንደዚህ የምር እናት አባቷን የሚያከብር ይመስላችኋል? እስቲ እውነት እንደዛ ይታያቸዋል? ቤተሰብ እኔ ምርርን ያለኝ የምሬን ምርርን ያለኝ ጋር ሌላ ነገር እየፈጠርክ እኔ እንዴት ነው ተቀባይነት የምታወራውን ነገር ወቅ በመጀመሪያ እንዴት ነው ተቀባይነት የምታወራውን ነገር ወቅ ብዙ ጊዜ ለቃት እንዴ አይደለም ወዴትም አይደለም ለቃት አንተም ዳኒ እሺ ቆይ አንዴ ልንገርህ አንተ ሁለቱ እንዲስማሙ ነው የምትፈልገው ወይስ እንዲለያዩ ነው የምትፈልገው? እንዲስማሙ ነው የምትፈልገው? እንዴት ነው እንዲስማሙ የምትፈልገው? ይቅርና ሚኪ ወንድሟ እኛ በሩቅ ያለን ኦዲየንሶች ራሱ አንፈልግም፣ አንድ ላይ እንዲሆኑና ነገር አንፈልግም። በዚህ ሁኔታ አብርሽ የትም እየተዝረከረከ ምናምን አንድ ላይ እንዲሆኑ አንፈልግም። ይሄን ነገር ደግሞ ሴቶች እናንተ ነገሩ እኔ ከምነግረው በላይ ሴቶች ብትነግሩ በእናንተ ያምርባቸዋል። እኔ ከማወራው በላይ እንዲሁም ማለት ነው። እንዴ ምን ማለት ነው እንዴ? ትንሽም ቢሆን ለእህቱ ነገር ማያስብ ነው እንደሚመስላችሁ? ይቅርና ሚኪ እኛም አንፈልግም። እንዴ አብርሽ ራሱን መጠበቅ እኮ አልቻለም አይደል? እንዲሁም ተሳስቶ ያንን ነገር አጠጥተውት ነው ራሱ ቢባል ራሱን መጠበቅ አልቻለም አይደል? ታዲያ እንዴት ነው ራሱን መጠበቅ ማይችል ሰው ነገ ሚስቱን ሊጠብቅ የሚችለው? ነገ ሄርሜላ እንዴት ነው ሊጠብቅ የሚችለው? ነገ እንዴት ነው ባል ሊሆን የሚችለው? ነገ ልጆቹን እንዴት ነው መጠበቅ የሚችለው? ነገ ሴት ልጁም ስትደፈር ዝም ነው ሊል የሚችለው? እንግዲህ ኢትዮጵያ ውስጥ ያለውን ነገር እናውቃለን። ገና የ3 የ4 ዓመት ህፃናት እየተደፈሩ እና ምንም እኔ ብዙ ነገር እንዳወራ ምናምን ነገር እያረገኝ ነው። እንዴት ነው የምታስቡት? ራሱን መጠበቅ ያልቻለ ሰው አይደለም እኮ ለፍቅረኛ ለባልነት ምናምን ነገር ለወንድምነት ራሱ አይሆንም። የምሬን እኮ ነው። ይሄ እንደ ወንድ ምናምን ነገር ማስጠበቅ ይሄ በቃ አለ ፕሮቴክት ማድረግ ካልቻለ ወንድ አይደለም እኮ በቃ አለቀ። እኔ አላቅም። ይሄ ነገር በጣም ርዕሱ ሰፊ እንዲሁም እየሆነብኝ ብዙ ነገር ውስጥ ሊገባብኝ ምናምን ነገር እየሞከረ ነው። እንደምንም ተቆጥቤ ማውራት ያለብኝን ነገር ብቻ አወራለሁ። ሌላ ክፉ ነገር ማውራት አይጠበቅብኝም። እንዲሁም የሰይጣን ጆሮ ድፍን ይበልና እና አላቅም። ይሄን ነገር እስቲ ቤተሰብ ከምን አንጻር ታያላችሁ? አብርሽ የምርም እንደዚህ እንትን ማለቱ ልክ ነው ለእናንተ? በዚህ ሁኔታው
ቪዲዮን እስከዚህ ሰዓት ድረስ እንግዲህ የተከታተላችሁ እንደሆነ ተስፋ አደርጋለሁ። ከጀምሩም የኔን ሀሳብ የተረዳችሁ ይመስለኛል። እስቲ ለእናንተ እድሉን እንስጥና አብርሽን እስቲ እንትን በሉ ገምግሙና እስቲ መዝኑት። እስቲ አብርሽን ለባልነት ለፍቅረኛ ለአባትነት የሚሆን አይነት ሰው ነው? እስቲ መዝኑትና ለእናንተ ሚዛኑን ትቻለሁ። ሌላ ነገር እንድታሴርባት አልፈልግም። ምን ታሴርባት አይተነው ምንድነው እንደዚህ እየነካካ ልጅቷ ለማታለል የምትሞክረው? እሷ ህፃን ልጅ ነች የምትታለለው። ህፃን ልጅ ናት፣ ገና እንደ ፍሬ ልጅ ናት እኮ በጣም ህፃን ልጅ ናት እንጂ ህፃንነቷን እኮ አንተም አብርሽ የተናገርከው ነገር እኮ ነው። ምረሳ ለዛሬ ስትሆን ነው ትልቅ ሰው የምትሆነው ሄርሜላ። ለሌላ ለፍቅር ጊዜውና ለእንትን ጊዜው ለአንተ ህፃን ልጅ ናት። ለዚህ ጊዜ ደግሞ ልትከላከልበት ትልቅ ሰው ናት ምናምን ነገር ትላታለህ። እንደ ህፃን ሲጀመር ባትሆን ነው ሺህ ጊዜ የምትታለልልህ፣ ሺህ ጊዜ የምትሸወደልህ ህፃን ባትሆን ነው። ታውቃለህ ደግሞ ልቦናህ ያውቃል። ሺህ ጊዜ እየተሸወደችልህ እንዳለ ደግሞ ልቦናህ ያውቃል እኮ። እኔ ግን ያልኩት ስለሆነ ማለት ነው ያን ያክል አልደነገጥኩም፣ አልገረመኝም። ያናደደኝ የእሷን የዋህነት ለመጠቀም የሞክሩት ነገር ነው በጣም ያናደደኝ። ዳኒም ቢሆን አብርሽም ቢሆን ማለት ነው። ዳኒ በጣም አራጋፊ ምናምን ነገር ሆነ፣ በቃ አራጋቢ ሆነ። በቃ አንድ ላይ ለማገናኘት ደላላ ሆነ መሀል ቤት። በቃ ትላንት ያለውን ነገር ሁሉ ትላንት ሰምቶ ያመናቸውን ነገሮች ራሱ ሁሉ ትቶ ዛሬ አንድ ላይ ለማገናኘት ሲሞክር ምናምን ነገር ተመካክረው ደግሞ እንደመጡም ያስታውቃል። እኔ እሱን ያናደደኝ ከእሷ ምንትን በላይ የእሷ አላስደነገጠኝ። በነገራችን ላይ እውነቴን ነው፣ የእሷ አላስደነገጠኝ። የእነሱ ግን እንደዚህ አድቫንቴጅ ለመውሰድ ጥቅም ለመውሰድ መሞከር በጣም ነው ያናደደኝ። ምንም የምታመጡት ነገር አሁንም ቢሆን ሄርሜላን የጠራችሁት እናንተ ናችሁ አይደል? አንተ አሽጋ እኮ አታስቀምጣትም። ልጅቷ መውጣት አይቀርም። አሽጋ አታስቀምጣትም። ገባህ? ማውራት አለበት አለብን። ነይ ቆይ ስማለ ማውራት ከፈለግ ሌላ ጊዜ እኔ ጋር ደውልና ሲጀመር በመሰረቱ ማለት ነው። ሲጀመር በነገራችን ላይ በእሷ ህፃንነት በእሷ ባለመቀየር በእሷ ባለመለወጥ አንድ ቦታ ላይ ስታክ በማድረግ ምክንያት ማንም እኮ ሊበጠበጠ ራሱ እኮ አይገባም። ሚኪ ማንም ሊበጠበጥ አይገባም እኮ። እስከ መች ነው እሷ እንደዚህ እያደረጋችሁ? እስከ መች ነው ሁሌ እንደዚህ እየታደጋችሁ እየጎተታችሁ የምትችሉት? አውቃለሁ ቤተሰብና ነገር ስለሆናችሁ በቃ ልትይዙ ምናምን ነገር ትችላላችሁ። እና እቺ ልጅ መች ነው የምታደርገው? መች ነው የምትለወጠው? መች ነው ራሷን ማስከበር የምትችለው? እኔ በነገራችን ላይ ተገቢም አይደለም ለአንድ ለትልቅ ሰው ምናምን ነገር። ለስሙ ትልቅ ናት ግን ትልቅ አይደለችም ሄርሜላ እውነት ለመናገር እና ለስሙ ይሄ በቃ ትልቅ ለሆነ ሁሌ እንዴት ነው እጁን የጎተታችሁ ከሆነ ነገር እየመለሳችሁ ልክ እንደ በግ እንደዚህ የምትነዱት? አያስፈልግም እኮ። የምርም እሷ መቀየር አለባት። የምር ከልብ ነው ይህን ነገር የምናገረው፣ መቀየር አለባት። አለበለዚያ እስከ እርጅና ምናምን ነገር ልጅ ወልዳ ራሱ በቃ የእሷን እጅ ይዞ ሰው ነይ በዚህ ነይ በዚህ ነይ በዚህ ምናምን ነገር እያለ ነው ሊመራት የሚችለው። እንግዲህ ራሷን ለአንድ ቀን መምራት ካልቻለች፣ ለአንድ ቀን ማስከበር ካልቻለች በጣም ተስፋ ያስቆርጣል። በነገራችን በጣም ተስፋ ያስቆርጣል። ትርቂ ነበርኩ እንዲህ ስሎ እንዲያሳብሽ የሚያስቀይርሽ አይደለም። ሀሳብ ማስቀየር አይደለም እኮ ዳኒ፣ ገና እናውራ እያልኩት ነበረ። ስለተፈጠሩት ነገሮች እንደገና ቤተሰብ ስለሰሙት ነገሮችም ላውራ እየሞከርኩ ነበረ። ሚኪ ገባህ አይደል? አንዴ ተረጋጋ እያልኩት ነበረ። ቆይ አንዴ እናውራ እያልኩት ነበረ። ዳኒ አንዴ እኔ ማውራት የምፈልገው ነገር አለ እያልኩት ነበረ። ዝም ብላ ነው ሄርሜላ፣ ልንገራችሁ፣ ዝም ብላ ነው እንጂ ፈርታ ምናምን ነገር ሚኪ ስለመጣ ይሉኝታ ምናምን ነገር ይዟት ነው እንጂ ሄዳ ነበር። ሚኪ ባይመጣ ሄዳ ነበር። የምሬ ነው። አሁን ይሉኝታውም ይዟታል። ከዛ በኋላ ቤተሰብም ነው ምናምን ነገር ታላቋም ከሆነ ሊቆጣት ይችላል አይነት ነገር ነው እንግዲህ እንጂ ሄርሜላ ሄዳ ነበር፣ ሄዳለች። ዛሬ ሚኪ እንዲሁም መጥቶ እንደዚህ ጎትቶ ከነዚህ መንጋጋ ነጥቆ አወጣት እንጂ እነሱም በልተዋት ነበር፣ ይዘው ሄደው ነበር። በቃ ሁሉ ነገር ተረሳስቶ ሊቀር ነበር ዛሬ አይደል? 5-6 ጊዜ እኮ እድሎችን ሰጠው፣ አስጠነቀቅኩ። ለአንተ ሁላ እኮ ተጋፍጫለሁ። ዛሬ እናንተ መለየትን ያስደስቶኝ አይደለም፣ ግን አንተ ትክክለኛው እንደየሆንክላት አይደለም በቃ። ስለዚህ ሄርሜላ ደግሞ ለአንተ የምትገባ አይነት ሴት እየሆነችልህ ስላልሆነ ሄርሜላም የራሷን ህይወት እንድትኖርልን ነው የምንፈልገው። ስለዚህ ሄርሜላ እንሂድ። ሄርሜላ ቆይ አንዴ ቢያንስ ያላችሁ አያችሁ አይደል? እኔ ልንገራችሁ እስከዛሬ እኔ አሁን አልገረመኝም። ይሄ አግፋ ምናምን መሄዱ ገና ልታለቅሱላ ትችላለች። ፊቱ ላይ እንባዋን ልታሳይ፣ ደካማን ልታሳይ፣ ደካማ ጎኗን ልታሳይ ትችላለች። እኔ እስከዛሬ በሄርሜላ ተስፋ ያልቆረጣችሁ ሰዎች ምንድን ነው መጠብቁት? ተስፋ ቁረጡ እንጂ እቺ ልጅ እኔ ብያለሁ፣ ያለ አብርሽ አትኖርም፣ ያለ አብርሽ መኖር አትችልም ብዬ ነግሬያቸዋለሁ። ይኸውና የምርም አሁን የቆረጠ ሰው ነው እንደዚህ የሚሆነው። የጨከነ ቆራጥ ሰው በአቋሙ የጸና ሰው ነው። ሰው እያለ ራሱ አክፎና ነገር ሲመጣ ጀምሮ ነገር አምሮብሃል እንዲህ አክፋ እና ተስፋ ያልቆረጣችሁ ሰዎች በጊዜ ተስፋ ቁረጡ እና እጃችሁን ስጡ።
ይብሬን ሄርሜላ የምትሰማ የምትቀየር አይነት ሰው አይደለችም። ደግሞ ማለት ነው አሁን ሌላ ነገር ተናገርክ እንዳትሉኝ፣ ያሁን ለነገ አንድ እንትን ልንገራችሁ፣ አንድ ፕሪዲክሽን ወይ ደግሞ ትንበያ ልበላችሁ። ነገ የአብርሽ ስም ሲጠራ እየከነፈች ትመጣለች። ይብሬን ስሙ ብቻ ስለጠራ አብርሽ ተገኘም አልተገኘም ስሙ ብቻ ስለተጠራ እየከነፈች ትመጣለች። ይሄ ቡሱ ምን ያለበሉኝ ነገ ወዲያ የምታዩት ነገር ነው። ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበር። ቤተሰቦች ከኔ ጋር ከተቃጠላችሁም ከተበሳጫችሁም እንግዲህ ምንም ማድረግ አይቻልም። እንትን ወተት ምናምን ነገር ካለ ወተት ከሌለ እንደኔ ውሃ ሎካል ውሃ ቧንቧ ውሃ እየጠጣችሁ ጨጓራችሁን ታደርጉ ላለው ወዳችኋለሁ። እዚህ ድረስ ስለተከታተላችሁ ከልብ አመሰግናችኋለሁ። ላይክ እያደረጋችሁ ውጡ። 2100 ላይክ እንዳይረሳ። ወዳችኋለሁ። ይመቻችሁ።